በደቡብ አፍሪካ የሚገኘው የስቴሌንቦሽ ዩኒቨርሲቲ በቅንጡ ታሪካዊ ህንፃዎች በተረጋጋ የትምህርት አየርና በዙሪያው ባሉ ውብ የወይን እርሻዎች ይታወቃል። በግቢው ውስጥ ለሚማሩ ወጣቶች አካባቢው ፍጹም ሰላማዊና አስተማማኝ ገነት መስሎ ይታያል። የ21 ዓመቷ የህግ ተማሪ አና ኮርኔሊየስ እና የ22 ዓመቱ የባዮሜዲካል ሳይንስ ተማሪ ቼስሊ ማርሽ በዚያች ምሽት የወደፊት ህይወታቸው በዚህ ድንገተኛ አደጋ ይቀየራል ብለው በፍጹም አልጠረጠሩም። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ሜይ 27 2017 ዓ.ም እኩለ ሌሊት አልፎ ሌሊቱ ሊነጋ ሲል አናና ቼስሊን በትምህርት ጥናታቸው ዘግይተው ከተለያዩ በኋላ በሃና ሰማያዊ ቮልክስዋገን ጎልፍ መኪና ውስጥ ተቀምጠው ያወሩ ነበር። መኪናዋ የቆመችው በቼስሊን ማደሪያ ህንፃ አቅራቢያ መንገድ ዳር ነበር። በከተማዋ ላይ የነገሰው ጸጥታ ሊነጋጋ ሲል የሚፈጥረውን የመጨረሻውን የቅዝቃዜ ድባብ አዝሏል። በዚህ ቅጽበት ከጥላው ውስጥ እየተሳቡ የሚመጡትን አራት ሰዎች የሚያስተውል አልነበረም። እነዚህ አራት ግለሰቦች ቨርነን ዊትቦይ፣ ጄራልዶ ፓርሰንስ፣ ኤበን ቫን ኒኬርክ እና ናሽቪል ጁሊየስ በአካባቢው የሚንቀሳቀሱ የአካባቢው የወንጀል ቡድን አባላት ነበሩ። በዚያች ምሽት ዓላማቸው ግልጽ ነበር። ይህም ሰለባ የሚሆን ሰው መፈለግ። ወንበዴዎቹ የመኪናውን በር በድንገት ከፍተው በቢላዋና በስለት አስፈራርተው ሲገቡ የሃናና የቼስሊን ህይወት ሙሉ በሙሉ ከቁጥጥራቸው ውጭ ሆነ። ወንበዴዎቹ ቼስሊንን ከመኪናው የኋላ ወንበር ላይ በጥፊ አድርገው አስቀመጡት። ከዚያም ሃናን በመሪው ላይ እንደተቀመጠች በቁጥጥራቸው ስር አዋሏት። መኪናዋ ወደ ጨለማው መንገድ ተንቀሳቀሰች። የመጀመሪያው እቅዳቸው የመለያ ካርዶቻቸውን ወይም ኤቲኤም ካርድ በመውሰድ ገንዘብ ማውጣት ነበር። ሆኖም ግን ይህ አጋጣሚ በቀላል የዝርፊያ ወንጀል የሚያበቃ አልነበረም። የመኪናው የኋላ መያዣ ውስጥ የተቆለፈበት ቼስሊን መኪናዋ ወዴት እየሄደች እንደሆነ ማወቅ አልቻለም ነበር። ጨለማው እየጠነከረ ሲሄድ የወንበዴዎቹ ጭካኔም ድንበር እያጣ መጣ። መኪናዋ የስቴሌንቦሽ ከተማን ሰላማዊ ጎዳናዎች ወደ ኋላ ጥላ ወደ በርካታ የገጠር መንገዶችና ገጠራማ አካባቢዎች አመራች። ወንበዴዎቹ በመጀመሪያ የቼስሊን ማርሽን የባንክ ካርድ በመውሰድ አቅራቢያ ከሚገኝ የገንዘብ ማውጫ ገንዘብ ለማውጣት ሞከሩ። ሆኖም በካርድ ውስጥ በቂ ገንዘብ ባለመኖሩ የተናደዱት ወንበዴዎቹ ቁጣቸውን ሙሉ በሙሉ በቼስሊን ላይ ማውረድ ጀመሩ። በዚህ ሰዓት የቼስሊን ህይወት በከባድ አደጋ ውስጥ ነበረች። ወንበዴዎቹ መኪናዋን ወደ አንድ ገጠራማ አካባቢ ካቆሙ በኋላ ቼስሊንን ከመኪናው የኋላ ዕቃ መጫኛ ውስጥ አወጡት። ከዚያም አካባቢው ላይ ከነበሩት ከባድ የጡብ ድንጋዮች በማንሳት በጭንቅላቱና በሰውነቱ ላይ በጭካኔ መቱት ጀመር። ቼስሊን ራሱን ስቶ መሬት ላይ ሲወድቅ ወንበዴዎቹ የሞተ መስሏቸው በዚያው ሜዳ ላይ ጥለውት ወደ መኪናው ተመለሱ። ነገር ግን በጣም የሚገርመው ቼስሊን አልሞተም ነበር። ከሰዓታት በኋላ ከባድ የራስ ቅል ስብራትና የሰውነት ጉዳት እንደደረሰበት በከፊል ራሱን አግኝቶ ከመሬት ተነሳ። በአቅራቢያው ወደሚገኝ አንድ የገበሬ ቤት በችግር እየተሳበ በመሄድ በሩን አንኳኳ። ከዚያም የቤቱ ባለቤቶች ወዲያውኑ ፖሊስና የሕክምና እርዳታ በመጥራታቸው የቼስሊን ህይወት በተአምር ሊተርፍ ቻለ። ሆኖም ግን ሃና አሁንም በወንበዴዎቹ እጅ ውስጥ ነበረች። ይህ በእንዲህ እንዳለ ወንበዴዎቹ ናሽቪልን በመንገድ ላይ ካወረዱት በኋላ ቀሪዎቹ ሶስቱ ሃናን ይዘው ወደ ሌላ አቅጣጫ አመሩ። ሃና በዚያች አሰቃቂ ምሽት ያጋጠማትን ፍርሃትና እንግልት በቃላት መግለጽ ይከብዳል። ወንበዴዎቹ መኪናዋን ወደ አንድ ገለልተኛ የወይን እርሻ ጎዳና በመውሰድ በሃና ላይ ተራ በተራ የቡድን አስገድዶ መድፈር ወንጀል ፈጸሙባት። ሃና ህይወቷን ለማዳን ብትማጸንም የሰዎቹ ጭካኔ ወሰን አልነበረውም። የወንጀሉን ማስረጃ ለማጥፋትና እንዳትናገር ለማድረግ በማሰብ አሰቃቂውን የመጨረሻ ውሳኔ አስተላለፉ። ወንበዴዎቹ ሃናን ይዘው ወደ አንድ የወይን እርሻ አቅራቢያ ወደሚገኝ ገለል የገጠር መንደር አመሩ።
በዚያች ቅዝቃዜ የበዛባት አሰቃቂ ሌሊት አና በታላቅ ፍርሃትና ህመም ውስጥ ሆና ህይወቷ እንዲተርፍላት ብትማጸንም በወንበዴዎቹ ዘንድ ምንም አይነት የርህራሄ ምልክት አልታየም። ወንጀላቸው እንዳይጋለጥባቸው የወሰዱት እርምጃ እጅግ አሰቃቂ ነበር። ጄራልዶ ፓርሰንስ እና ቨርነን ዊትቦይ አናን ከመኪናዋ አውርደው ወደ መንገድ ዳር ካስገቧት በኋላ ትልቅ ድንጋይ ጭንቅላቷ ላይ በማሳረፍ በስለት በመውጋት ህይወቷ በአሰቃቂ ሁኔታ እንዲያልፍ አደረጉ። የ21 ዓመቷ የህግ ተማሪ አና ብሩህ ተስፋና የወደፊት ህልሟ በዚያች ምሽት በግፍ ተቀጨ። ወንበዴዎቹም ወንጀሉን ፈጽመው ከአካባቢው ከተሰወሩ በኋላ የተረጋጋ መንፈስ አልነበራቸውም። የአና ሰማያዊ ቮልስዋገን ጎልፍ መኪና በመያዝ በከተማው ውስጥ ተጨማሪ የዝርፊያ ወንጀሎችን ለመፈጸም መንቀሳቀስ ጀመሩ። ሌላኛውን አንድ ንጹህ ሴት ለመዝረፍና ለመድፈር ሲሞክሩ የአካባቢው ነዋሪዎችና ጥበቃዎች ጥቆማ ለፖሊስ አደረሱ። ፖሊስ የተሰረቀችውን መኪና በክትትል ካሜራዎችና በፓትሮል መኪኖች መፈለግ ጀመረ። ብዙም ሳይቆይ የመኪናዋ እንቅስቃሴ በአንድ አካባቢ ተገኘ። ፖሊስ መኪናዋን ለማስቆም ሲሞክር ወንበዴዎቹ ፍጥነት በመጨመር ለማምለጥ ሞከሩ። በፖሊስና በወንበዴዎቹ መካከል ከፍተኛ የፍጥነት ውድድር ተደረገ። የመኪናው አሽከርካሪ ቁጥጥር አጥቶ መኪናዋም አጥርጋ ስትቆም ወንበዴዎቹ በእግር ለማምለጥ ቢሞክሩም የፖሊስ አባላት አካባቢውን በመክበብ ቨርነን ዊትቦይ እና ጄራልዶ ፓርሰንስን እጅ ከፍንጅ ያዟቸው። አሰቃቂው ምሽት አልፎ ማለዳ ላይ የአና አስክሬን በገበሬዎች ተገኝቶ መርዶ ለሀገሪቱ ተሰማ። አና አሰቃቂ ግድያና በቼስሊ ማርሽ ላይ የተፈጸመው አሰቃቂ ጥቃት በደቡብ አፍሪካ ሕዝብ ዘንድ ትልቅ ቁጣንና ሀዘንን ቀሰቀሰ። የዚያ ዩኒቨርሲቲ ተማሪዎችና በአካባቢው ነዋሪዎች ዘንድ የተፈጠረው ድንጋጤ ቀላል አልነበረም። ፖሊስ የተረፉትን ሁለት ተጠርጣሪዎች ኤበንንና ናሽቪልን በአጭር ጊዜ ውስጥ በቁጥጥር ስር በማዋል አራቱን ወንጀለኞች በሕግ ፊት አቀረበ። በምዕራብ ኬፕ ከፍተኛ ፍርድ ቤት የተካሄደው የችሎት ሂደት እጅግ ከባድና ስሜት የሚነካ ነበር። ታምራዊ በሆነ ሁኔታ ከሞት የተረፈው ቼስሊ ማርሽ በችሎት ፊት ቀርቦ በዚያች ምሽት የደረሰበትን አሰቃቂ እንግልትና የደረሰበትን የረጅም ጊዜ የአእምሮና አካላዊ ጉዳት በግልጽ ሲያስረዳ የመላው ፍርድ ቤት ታዳሚ በሐዘን ተውጦ ነበር። ተከሳሾቹ በችሎት ላይ እርስ በርሳቸው ጣታቸውን መጠቋቆምና ጥፋታቸውን ለማቃለል ቢሞክሩም የፎረንሲክ ማስረጃዎችና የቼስሊ ምስክርነት የሰሩትን ወንጀል ቁልጭ አድርጎ አሳየ። ዳኛው የወንጀሉን አሰቃቂነትና የሰዎቹን ጨካኝነት በጥብቅ ካኮነኑ በኋላ የሚከተለውን ታሪካዊ ውሳኔ አስተላለፉ። ይህም ጄራልዶ ፓርሰንስ በግድያና በቡድን አስገድዶ መድፈር የሁለት ዕድሜ ልክ እስራት በተጨማሪም 112 ዓመታት ሲፈረድበት፣ ቨርነን ዊትቦይ በግድያና በቡድን አስገድዶ መድፈር የሁለት ዕድሜ ልክ እስራትና በተጨማሪም 112 ዓመታት ተፈረደበት። ኤበን ቫን ኔግሪክ በግድያና በቡድን አስገድዶ መድፈር የሁለት ዕድሜ ልክ እስራት በተጨማሪም 78 ዓመታት ሲፈረድበት፣ ናሽቪል ጁሊየስ ደግሞ በዝርፊያና በማገት ወንጀል የ22 ዓመታት እስራት ተፈረደበት። ይህ አሰቃቂ ታሪክ የአናን ቤተሰብ ሕይወት ሙሉ በሙሉ ቀይሮታል። የአና እናት ከሴት ልጇ ህልፈት በኋላ በደረሰባት ከፍተኛ የሐዘን ስቃይ ምክንያት ከጥቂት ወራት በኋላ በውቅያኖስ ውስጥ ሰጥማ ሕይወቷ አልፏል። የአናና የቼስሊ ማርሽ ታሪክ በደቡብ አፍሪካ ታሪክ ውስጥ የሴቶችን ደህንነትና የወንጀል ቡድኖችን አደገኝነት ጎልቶ ያሳየ፣ እስከዛሬ ድረስ ህዝቡ በሐዘንና በቁጣ የሚያስታውሰው አሰቃቂ አጋጣሚ ሆኖ ተመዝግቧል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።